ወይኔ ማርያ አላምላኬ ግን ምን አድርጌ ነው አላሳዝንም ኧረ ተይ አንቺ ነሽ አትመመኝ እኮ አይባልም ማረኝ ነው እንጂ እሺ የኔ ውድ አባት አትጨክንብኝ እሺ ማረኝ ቶሎ ብለህ እንዴት ዋላችሁ ልጄ ለኔ አርጋው አበርዬ ደህና ነሽ አይዞሽ ደህና ናት እኮ እሰይ ምን በወጣት አንድ ፍሬ ልጅ ማርዬ እንዴት ነሽ አበርዬ ተቸገርሽ እኮ ዜድዬ በመጠጫ አምጪላት ይቺን አጥቤት ግጥም አርጋ ትጠጣ ኧረ እኔ ጥግቤለሁ አሁን ነው ሾርባ የጠጣሁት አሁን ነው የጠጣችው እውነቷን ነው እኔና አንቺ ቡናችንን እንጠጣ በቃ እኔ ልተኛ ተነሳሽልኝ አሁን በጣም ደህና ነኝ ግን በጣም ናፍቀኸኛል ሰማሽ ስለ ፀሐይ ምኑን ባሏን አልፈልግም ማለቷ ነው እሱ ወጥቶ ቤተሰቦቹ ጋር ነው ያለው በቃ ማዘሯ ከወጣች መተጠይቀኛለህ ባይሆን ሙዝና ብርቱካን ይዘህ ትመጣለህ ትልቁ ልጇ ደግሞ እናቴ እያለ አይኑ ከሷ ጋር ክርትት ነው የሚለው ልጄን በመሃል እኮ ልጆች ናቸው የሚጎዱት የማዘሯ ስልክ ጠራ በቃ መልሼ እደውልልሃለሁ እሺ ቻው አባት የሌላቸው ልጆች ይዘሽ ግን ትልቁስ እሺ ትንሿ አትጠይቅም ምንም ቢሆን አባት ነው አባት ደጉ በሉ ሰዓት የደረሰ የድራችን አስቤዛ ልገዛ ነው አንቺን አንስተው እኔን አርገውኛል መታመን ለራስ ነው ምሽት እንገናኝ ዜድዬ አበሩ የኔን ህይወት ሲኦል እንዳረግሽ አምላክ መልሱን ይስጥሽ አበሩ ዛሬ አለቅሽም አበሩ ቆንጆ ትምህርት ነው የምሰጥሽ ቆይ ይኸውልህ እነሱ 10 ኪሎ ነው ያሉት 8ቱን ትመዝንና 2ቱን ለቤቴ እቺ ሌባ በል ቶሎ በል አባቴ እንደዚህ ካላተራረፍንማ እንዴት ብለን ልንኖር አንቺ ጥላቢስ ይሄን ቪዲዮሽን ለእድርተኞች ሳሳይ ያን ይሄን ስድብ ትደግሚያለሽ ወይኔ ቅሌቴ ማርዬ ኦቻ ፔሪዮ አርግሽ ሞትልሽ ማርዬ ምንድነው ይሄው እንደዚህ ካላተራረፍንማ እንዴት ብለን ልንኖር ዜድዬ ይቅርታ ዜድዬ ለኔ አይደለም ይቅርታ ተጎጂው ድሩ ነው ይቅርታ ቀልደኛ ተይ ማርዬ አትፍረጅብኝ ሁሉ ልጆቼ ላበላ ነው ታዲያ ሰርተሽ እንጂ ሰርቀሽ ነው አረ በእናትሽ እመኚኝ እንዴ እኔ ካንቺና ከናፊ ውጭ ሌላ ሴት አላቅም ማን ይሁን የፈረደባት እንዴ የምትሰከሰው እመኚኝ እሷ እንደ ወንድ ነው ማያት አንተ እኔ ነው እንደ ወንድ ምታይ የኔ ቆንጆ አንዴ መልሼ ልደውልልሽ አንተ ግን ያበዛው መሰለህ ምን አጠፋው እህቴ ትበለኝ እህትን ሂድና ዘፈልግ ታውቂያለሽ አይደል ማንንም እንዳንቺ እንደማይሆንልኝ አረ እባክህ ለዛ ነው እንደ ወንድ ነው ማያት ምናምን ያልከው አይ እንግዲህ አትጨማለቂ እና ባንቺ ምክንያት ትዳር ልጣ እኔን በመሳደብ ትዳር የምታገኝ ከመሰለህ እናያለን የኔ ፍቅር ደርሻለሁ بكيس الليل مكور وفطري ركبنا تغيير ونباري لومي لقزا كبرن كلتين اسنباري كم صباحتنا የኔ ፍቅር አንበሳ ፊት ስጋ ተትቶ ይኬዳል አይኬድም በቃ የናንቺ ነገር ውሃ ቅዳፋ መልሶና አንተ ደግሞ አንድ ቀን ተሳክቶ 24 ሰዓት ሙሉ ካንተ ጋር ሆነ የለ እንዴ የምን ሎሚ ነው ቀልደኛ ያው ስታዩ እንደለመደብሽ ሄቢ ብለሽ ብጮሂ ነው በቃ ይውዲ እኔ ልግባ ወንድምሽ አለ ማለት ነው ወንድምሽ ስትል ወይኔ ተበላው በቃ ቻውሺ نذكرت عطيت والدي فبري عم بورا حارق العاب نذكرت عطيت والدي فبري عم بورا حارق العاب የታባሽ አገኘሁሽ ዝድም ስሶ በሐባር ዘጻ የሚበላ ሁሉ ጣፋጭ የመሰለሽ ውሃ እንዳጣበባ ደርቀሽ ትቀሪያለሽ አለ ያገሬ ሰው ላሽሙሩና ለሽሙጡማ ማን ብሎ አንደኛ ነህ ሳይጠሩ አቤት የሰይጣን ጎረቤት እኔም ነው ዛሬ ደግሞ ከእንቅልፍሽ ስትነሺ የጭቅጭቅ ፓኬጅ ነው እንደሞሉልሽ አንተ ቀልድ ባይሆን አምሮብኛል ቆየት ቴጂ ነው ቤስት ፍሬንድ ጋር ነው
ቆንጆ ምሳ ልጋብዝሽ ቤት ነይ ብሎኛል። ቤት ውስጥ እንዴ? ከጋበዝሽ ውጭ አይጋብዝሽም እንዴ? ቤት ውስጥ ቢሆንስ ምን ችግር አለው? ችግሩማ ስትሄጂ ነው የሚያሳይሽ። ሲጀመር አንተ ሁሌም ሟርተኛና አሽሙረኛ ነህ። ምንም ደህና ነገር የለህም። በአንደበት ወሬርከኒ በዘይኩናት ስርክኒ ይቅናሽ በይ ሂጂ። አንቺ ከተመቸሽ አውጥቶ ይጥልሻል አንዴ ከቀመሰሽ። የኔ ቆንጆ እንኳን ደህና መጣሽልኝ። አመሰግናለሁ። ምን እያረክ ነው? የኔ ቆንጆ ዛሬ ሁለታችን ቀን ነው። ፈታ እንድንል ነው ቤት የጠራሁሽ። አልገባኝም። ምሳ እንብላ አይደል እንጠራኝ? ከምሳው ጎን ለጎንማ የቤስት ፍሬንዶች ግዴታ መወጣት አለብን። ወይኔ ይሄን አሽሙረኛ ልጅ በሰማሁት ኖሮ። ምን አልሽ? የፍቅር ምርጫዬ። ኧረ ቶሎ ብሰልና እኔም ወደ ስራዬ ልሂድ። ቆይ ተረጋጊ። ምንድነው የሚያስጨውሽ? በጣም ባለጌ ነህ። ለዚህ ነበር የጠራኸኝ? ምንድነው የምታካብጪው? ቀለል አታረጊውም እንዴ? ድጋሚ አጠገቤ እንዳትደርስ። ለስና አይንዶም ሐሽኒ ምንድነው? ሲጀመር አንተ መስማት ነበረብኝ። ምን ሆንሽ ደግሞ? ምሳ ልጋብዝሽ ብሎ ጉድ አድርጎኝ ነበር። ነግሬሽ ነበረ በአጥር ተንጠልጥዬ ቤስት ፍሬንድ ቤት አይኬድም ብዬ። ዝም ብለህ እባክህ። ለሌላ ጊዜ ግን ትምህርት ይሆንሽ። ወንድ ቤት ዝም ብሎ አይኬድም። ስንት ነው በቤስት ፍሬንድነት ሰበብ ሌላ መስመር ውስጥ የገባው። ለማንኛውም እንኳን ማርያም ማረችሽ። ምንድን ነው ያልከው? ማለቴ ከዚህ ጉድ እንኳን ማርያም አወጣችሽ። ቻው አለቃ፣ እየደረስኩ ነው። ትንሽ ደቂቃ ብቻ። ሁልጊዜ ከአንተ ጋር ጭቅጭቅ ነው የሻለችኝ። ሁለተኛ እዚህ ቢሮ ድርሽ እንዳት። ኧረ አለቃ፣ ዛሬ የቤት ኪራይ አትሰጠኝም? እሰጥሻለሁ። ትንሽ ብቻ ታገሽ። ትንሽ ቆይ። እስከ መቼ ነው የምታገዝ? ትንሽ ብቻ። ነገሮች አልሞላም ስላሉኝ እኮ ነው። ይመለከተኛል። እኔም እኮ ብር ያስፈልገኛል። አውቃለሁ። ያው ወጣት ነሽ ትረጅኛለሽ ብዬ ነው። የቤት ኪራይን ነገ አምጥተህ ካልሰጠኸኝ ኮተተን ይዘው ልቅ ትልኛለህ። ሰማይ? አዎ ሰምቼሻለሁ። ስንት አይነት ሰው አለ በእናታችሁ። ኬሚሻ እንዴት ነሽ? ቤትሽ ቡና ቅጅልኝ እስኪ። እሺ። ኧረ በእናትህ ሰው ደስተኛ መሆን ከፈለገ በጣም ቀላል መስሎሃል? ኧረ ዝም በል እባክህ። ምን አስጨነቀው? ቆይ ኧረ ዝም በቃ። ሰው ፈልጎ የሚጨነቅ መሰለው እንዴ? እሱ መጨናነቅ ይወዳልና እኛ ምን እናድርግ? ለደስታ ያልፈጠረው ሰው የደለው ሙቀኝ ካላሉ ምን ነው ኬሚሻዬ? አታይም እንዲያነጋገሩ ቢመቸንና ቢደላን እኮ ደስታ የምንጠላ እኮ ነው ያስመሰል። አንዳንድ ሰው እኮ ለምንም ግድ የለውም። ቢሆንም የከፋ ሰው አጠገብ እንደዚህ አይነት ወሬ ይወራል። ዛሬ ግን ልክ አይደለህም ኬሚሻዬ። ምን ሆነ ነው? እንደ ዛሬ ከፍቶኝ አያውቅም እኮ። ለምን? ስራ ተባረርኩ። በዛ ላይ የቤት ኪራይ ደርሶብኝ ሴትዮዋ እያስጨነቀችኝ ነው። ታዲያ ይሄን ይዤ ነው ደስተኛ መሆኑ? የውስጥህን ህመምማ ማን ያቅልሃል? ልብሳችንና ጥርሳችን ያልሸፈነ ጉድ የለም መቼስ። ልክ ብለሃል። የሳቀ ሁሉ ደስተኛ አይደለም፣ የለበሰ ሁሉ ደግሞ ያለው አይደለም። ስለዚህ ራስን አበርታሽ። በፈገግታ ውስጥ የሚደበቅ ሀዘን ምን ያህል እንደሚጎዳ ባወቁ። ይኸው አረችን ዝርክርክ ያት ወይኔ የወር አበባሽ የሚመጣበትን ቀን አታውቂውም እንዴ? ወይኔ ስራ ላይ ሰውን ተዘናግቼ ነው። አይዞሽ ተረጋጊ፣ ቀስ ብለሽ። እሺ አንተስ ወንድ ነህ፣ አንቺ ሴት አይደለሽ? ሴት ላይ ሙድ የምትይዥው በጣም ተሳፍራላችሁ። መልካም ሰው ነህ። በጣም አመሰግናለሁ። ምንም ማለት አይደለም፣ ያጋጥማል። ደግሞ ሽቶ ያውዳል አይደል? እሺ ምን ልታዘዝ? እንደተለመደው ነጣ ያለ ማኪያቶ አምጪልኝ። በይላ ሴት መሆን አለው ፈተና